አንድን ሰው በአይናችሁ ብቻ ተመልክታችሁ ስፖርት እንደሚሰራ ብዙ አይነት ክብደቶች እንደሚያነሳና ስፖርትን አዘውትሮ እንደሚሰራ በባይሴፕሱ ብቻ አይታችሁ መለየት ትችላል። ይህንን የምልበት ምክንያት ባይሴፕሱ ትልቅ ስለሆነ ብቻ አይደለም። ባይሴፕሱን አጠቃላይ ስትመለከቱት ብዙውን ጊዜ የስፖርተኞች ባይሴፕስ በጣም ፈርም ነው፣ ማለትም ጠንከር ያለና ቲሸርት ላይ የሚወዛወዝ አይነት ባይሴፕስ ነው። ያንን ባይሴፕስ በምትመለከቱበት ጊዜ ያ ሰውዬ ስፖርት እንደሚሰራ እርግጠኛ መሆን ትችላላችሁ። አሁን ጥያቄው እነዚህ ስፖርተኛ የምንላቸው ሰዎች የሚያምር ባይሴፕስ ወይም ደግሞ እናንተ የምትፈልጉትን አይነት ባይሴፕስ ለማምጣት ይሰሩት የነበረው ወርካውት ከናንተ ከጀማሪዎቹ ጋር በፍጹም አንድ አይነት ሊሆን አይችልም። ይህን የምንበት ምክንያት አለኝ። ብዙ ጊዜ ጀማሪዎች ስፖርት በሚጀምሩበት ሰዓት ትልቅ እጅ ይፈልጋሉ። ያንን ትልቅ እጅ ለማምጣት ግን የሚጠቀሙት ወርካውት ወይም ደግሞ ኤክሰርሳይሶች ፍጹም ከሌሎቹ ወይም ጠንካራ ከምንላቸው ሰዎች የተለያየ ነው። እኔም ይህንን ስህተት ስለተረዳውና አሁን የምሰራው ቪዲዮ ብዙ ሰዎችን ሊጠቅም ይችላል ብዬ ስላሰብኩ በዚህ ቪዲዮ ላይ ዘቤስት እና ዘወርስት የሚባሉትን የባይሴፕስ ወርካውቶች ወይም ደግሞ ስፖርቶችን ዘርዘር አድርጌ አቀረብኩላችሁ። የዚህ ቻናል ቤተሰብ ለመሆን የሰብስክራይብ እና የደውል ምልክቷን መጫን እንዳትረሱ። ዘቤስት እና ዘወርስት የሚባሉትን ወርካውቶች ራንክ ከማድረጌ በፊት ከዚህ በፊት እንደነገርኳችሁ ሁለቱን የባይሴፕስ ዋና ክፍሎች ልተንትንላችሁ። ሁለት የባይሴፕስ ክፍሎች አሉ። እነዚህም ክፍሎች ወሳኝ ናቸው። ሎንግ ሄድ እና ሾርት ሄድ ተብሎ ይጠራሉ። ሁለቱንም ደግሞ የባይሴፕስ ክፍል ለማሰራት የሚያስፈልጉ የተለያዩ ለየራሳቸው የተዘጋጁ ወርካውቶች አሉ። ለምሳሌ የባይሴፕሳችንን ሎንግ ሄድ ለማገበድና ትልቅ ለማድረግ ከፈለግን ሃመር ከርል ልንሰራ እንችላለን። ሾርት ሄድ ተብሎ የሚጠራውን የባይሴፕስ ክፍላችንን ደግሞ ለማሰራት የተለያዩ የከርል ኤክሰርሳይሶችን ልንሰራ እንችላለን። ስለዚህ እነዚህ ሁለት ክፍሎች እንዳሉ አንዴ ከተረዳችሁ አሁን ቀጥታ ዘቤስት እና ዘወርስት የሚባሉትን ኤክሰርሳይሶች በደንብ እናያለን ማለት ነው። መጥፎ ከሚባሉት ከመጀመሪያ በፊት ዋናና ዘቤስት የሚባሉት ኤክሰርሳይሶች እነማን እንደሆኑ ልናገርና ወደ ቀጣዩ ክፍል እንሄዳለን። መጀመሪያ ላይ ዘቤስት ብዬ ከምጠራቸው የባይሴፕስ ወርካውቶች አንዱ የሚመደበው ኢንክላይን ዳምፔል ከርል ተብሎ የሚጠራው ነው። ይሄ ኤክሰርሳይዝ እኔንም ጨምሮ ብዙ የሳይንስ ጆርናሎች እንደሚያሳዩት ከሆነ በጣም ለባይሴፕስ አሪፍ ከሚባሉ ኤክሰርሳይዞች መሀል የሚመደብ። ያም የሆነበት ምክንያት ምንድን ነው? አንደኛ ቺት ማድረግ የሚባል ነገር እዚህ ላይ ሊኖር አይችልም። ምን ማለት ነው ቺት? ለምሳሌ ቆመን ዳምፔል ከርል በምንሰራበት ጊዜ ስንወዛወዝ ወይም ደግሞ ኃይል እየተጠቀምን እያጎነበስን ስንሰራ ያንን ትኩረት ወይም ደግሞ ቴንሽን ከባይሴፕሳችን ልናስወግደው እንችላለን። ያ እዚህ ስፖርት ላይ ሊሰራ አይችልም። ምክንያቱም አንደኛ ኢንክላይንድ የሆነ ቤንች ላይ ነው የምንቀመጠው። ስለዚህ ሾልደራችንም ቺት አያደርግም፣ መወዛወዝ የሚባለውም ነገር የለም። ፒውርሊ ባይሴፕሳችንና እጃችን ብቻ ነው የያዝነውን ኪሎ ሊያነሳለን የሚችለው ማለት ነው። ይሄ ደግሞ ባይሴፕሳችንን በጣም ትልቅ ቴንሽን ውስጥ ስለሚጥለውና ባይሴፕሳችን በጣም ስለሚለጠጥ የበለጠ ከሌሎች ኤክሰርሳይዝ ተሽሎ ይሄ ኤክሰርሳይዝ ባይሴፕሳችን በደንብ እንዲሰራ ያደርገዋል ማለት ነው። ስለዚህ የዚህ ኤክሰርሳይዝ ሁለት ጥቅም አለው። አንደኛ ቺት እንድናረግ አይፈቅድልንም። ሁለተኛ ደግሞ ሱፕኔትድ አድርጎ ማለትም ሁለቱንም እጃችንን ለይቶ ስትሬች እንዲያደርግ ያደርገዋል ማለት ነው። ባይሴፕሳችን በተለይ ደግሞ ሎንግ ሄድ ብለን የምንጠራው የባይሴፕሳችን ክፍል ደግሞ በስትሬች ነው ሞር የሚሰራው ወይም ደግሞ የሚስታታው ማለት ነው። ይህንን ከተረዳም በኋላ አሰራሩ ቪዲዮ ላይ መመልከት ትችላላችሁ። ነገር ግን ለመንገር ያህል 45 ዲግሪ ከፍ ያለ ቤንች ላይ እንቀመጥና እጃችን ላይ ሁለት ዳምፔሎችን እናዘጋጃለን። ይህንን ስታደርጉ ግን ከባድ ኪሎ በጭራሽ መሆን የለበትም። እናንተ ማንሳት የምትችሉት ነገር ግን እጃችሁንም ሊፈትናችሁ የሚችል ዳምፔል በእጃችሁ ትይዛላችሁ። ከዛም ያንን ዳምፔል ሙሉ ለሙሉ ባይሴፕሳችሁ ኮንትራክት ወይም ደግሞ እስኪሰበሰብ ድረስ ታነሱታላችሁ ማለት ነው። ይህንን ሴት ለ4 ሴት ከ8 እስከ 10 ድግግሞች ከሰራችሁት ለባይሴፕሳችሁ በቂ ነው። ሁለተኛ ላይ ደግሞ በጣም አሪፍ ከምላቸው ኤክሰርሳይዝ የሚገኘው ፕሪቸር ከርል ተብሎ የሚጠራው ይሄ ኤክሰርሳይዝ በጣም አሪፍ ነው። ለባይሴፕሳችን አስፈላጊና ወሳኝ ከሚባሉ ኤክሰርሳይዝ መካከል አንዱ ነው። ያም የሆነበት ምክንያት ምንድነው? እንደ መጀመሪያ ኤክሰርሳይዝ እዚህም ላይ ቺት ማድረግ አይቻልም። ሁለት ባይሴፕሳችንና ባይሴፕሳችን ብቻ ነው የሚሰራው። ሌላ መስል እዚህ ጋር ሊሰራ አይችልም። ምናልባት ከታች ወደ ላይ ስናነሳው ፎርአርማችን ሊሰራ ይችላል። ነገር ግን የዚህ ኤክሰርሳይዝ ዋናው ትኩረቱና 85% የሚያሰራው የእጃችን ጡንቻ ባይሴፕስ የሚባለው ነው። ይሄ ደግሞ ለሾርት ሄዳችን አስፈላጊ ነው። ይህንን ኤክሰርሳይዝ ለመስራት ከፈለጋችሁ ቤንች ላይ እጃችሁን አስደግፋችሁ መስራት ትችላላችሁ። አሊያም ደግሞ ጂማችሁ ውስጥ የሚገኝ ከሆነ በማሽኑ መስራት ትችላላችሁ። ሁለት ዳምፔል ወይም ደግሞ ባርቤል ይዛችሁም ይህንን እጃችሁን አስደግፋችሁ መስራት ትችላላችሁ ማለት ነው። በደንብ እንዲቀላችሁ ቪዲዮ ላይ ተመልከቱት።
ይሄ ኤክሰርሳይዝ ቺት ከማድረጉ በተጨማሪም ደግሞ አንዴ እጃችሁን ወደ ታች ዘርግታችሁት ማለትም ፉሊ ስትረች ወደ ታች ካደረገ በኋላ ያንን ክብደት ወደ ላይ ለማንሳት ስትሞክሩ ባይሴፕሳችሁ በጣም ከፍተኛ ቴንሽን ይገጥመዋል። ያ ቴንሽን ደግሞ እንዲያድግና እንዲሻሻል ያደርገዋል ማለት ነው። ለዛ ነው ሁለተኛ በጣም አሪፍ ከሚባለው ኤክሰርሳይዝ መካከል የመደብኩት ማለት ነው። ይህንን ኤክሰርሳይዝ ከፈለጋችሁ ለ2 ሴት ለ3 ሴት ነገር ግን 8 እና 10 የተጣራ ድግግሞሽ የተጣራ ስል ምን ማለት ነው? ፎርሙ ሳታሳስቱ እስከ ግማሽ ብቻ እየሰራችሁት ሲሆን ሙሉ ዘርግታችሁ ሙሉ ስታነሱት ማለት ነው። እንደዛ እያደረጋችሁ 8 እና 10 ድግግሞሽ ከሰራችሁ ለዚህ ኤክሰርሳይዝ ከበቂ በላይ። ሶስተኛ ላይ የምናገኘው ኤክሰርሳይዝ ሁላችንም የምናውቀው ሃመር ከርል ብለን የምንጠራው ነው። ይሄ አሰራሩ ቀላል የሚባል ነው። አንደኛ ደግሞ ዳምፔል ብቻ ነው የሚያስፈልጋችሁ። እዚህ ላይ ልትሰሩት የሚኖረው ስህተት ምንድነው? ከባድ ኪሎ ተጠቅማችሁ እየተወዛወዛችሁ ወይም ደግሞ ፎርማችሁ ትክክል ሳይሆን ስትሰሩት ኤክሰርሳይዝ ጥቅም የሌለው ኤክሰርሳይዝ ይሆናል። ነገር ግን ቀጥ ብላችሁ ዳምፔሉን ማንሳት ላይ ባይሴፕሳችሁ ማሰራት ላይ ትኩረት እያደረጋችሁ ከሆነ የምትሰሩት ይሄም እንደ ላይ ካሉት ኤክሰርሳይዞች ጋር ዘቤስት ተብሎ የሚጠራ የባይሴፕስ ኤክሰርሳይዝ ሊሆን ይችላል። ይሄ ሞር ፎከስድ ሆኖ የሚያሰራው ብራኪያሊስ የሚባለውን ከእጃችን ጎን አካባቢ የሚገኘውን የእጃችንን ክፍል ለማሰራት ነው ይህንን ኤክሰርሳይዝ የምንጠቀመው። 2 ዳምፔል እንይዛለን፣ ወደፊት አዙረ ነው ማለትም ዳምፔሉን ይዘን እጃችንን ቀጥ አድርገን ወደ ላይ ለማንሳት ነው የምንሞክረው። ይህንን ኤክሰርሳይዝ ለ4 ሴት ከ10 እስከ 12 ድግግሞች ከሰራ ነው በቂ ነው ማለት ነው። አሁን ዘቤስት የሚባሉትን ኤክሰርሳይዝ ዘረዘርኩላችሁ። ከላይ ያሉትን 3 ኤክሰርሳይዞች ከሰራችሁት ዘቤስት የሚባሉትን የባይሴፕስ ወርካውቶች እንዳገኛችሁት እርግጠኛ መሆን ትችላላችሁ። ቀጣይ ደግሞ ደወርስት የምንላቸው ወይም በጣም የማይረቡ የሚባሉ የባይሴፕስ ኤክሰርሳይዞች ወይም ደግሞ ስህተቶችም ልንላቸው እንችላለን። እነዛ እነማን ናቸው ወደሚለው እንሂድ። ደወርስት ከምላቸው ኤክሰርሳይዝ ባይሆንም ስህተት ብዬ ላስተካክለው። ምክንያቱም ባርቤል ከርል አሪፍ የምንለው የባይሴፕስ ኤክሰርሳይዝ ነው። እጃችንንም አሪፍ ያሰራናል በትክክለኛ ፎርም የምንሰራ ከሆነ። ስህተት ብዬ ያጠናከርኩት ወይም ደግሞ ያሻሻልኩት ለምንድን ነው? ይህንን ኤክሰርሳይዝ ስንሰራ ከባድ ኪሎ፣ ከባድ ስላችሁ ይሄ ፕሮግሬሲቭ ኦቨርሎድ ስላደረግን ብቻ የምናመጣው ትንሽ የጨመርነው ኪሎ ሲሆን በቃ መስራት የማንችለው ለማንሳት ብቻ የምንሰራው አይነት ኪሎ ተጠቅማችሁ ሞመንተማችሁ በጣም የበዛበት ማለትም ወደፊት ወደኋላ እየተወዛወዛችሁ እጃችሁና መቀመጫችሁ እየተንቀሳቀሰ የሚሰራው የባይሴፕስ ወርካውት ባርቤል ከርል ማለት ነው በጣም የተሳሳተ ነው። ያንን ያልኩበት አንደኛ ምክንያት ደግሞ ምንድነው? አንደኛ እንደዚህ የተሳሳተ ፎርም ይዘን ዝም ብለን ኪሎ ለማንሳት ኢጎ ሊፍቲንግ ብቻ ተጠቅመን ይህንን ኪሎ ለማንሳት ብቻ ስንሞክር ባይሴፕሳችንም አይሰራም። ምክንያቱም ባይሴፕሳችን የምንሰራው ባይሴፕሳችን ላይ የሚያተኩር ባይሴፕሳችንን ስትሬች ወይም ደግሞ ኮንትራክት የሚያደርግ ወርካውት ስንሰራ ነው። ይሄ ኤክሰርሳይዝ ደግሞ አሁን እየሰራ ያለው ክብደቱን ለማንሳት ነው እንጂ ባይሴፕሳችንን ለማሰራት አይደለም። ስለዚህ ሞመንተም የበዛበት ይሄ ከባድ ኪሎ ሆኖ በቃ የማንችለው ኪሎ ሆኖ የተወዛወዝን ይሄ ብሮ ሊፍቲንግ የሚባለው አለ አይደል? እንደዚህ አይነት ኤክሰርሳይዝ አርገ ነው የምንሰራው ከሆነ ባርቤል ከርልም ደወርስት ኤክሰርሳይዝ ሊሆን ይችላል ማለት ነው። ስለዚህ ሁሌም ያንን እያሰባችሁ መስራት ይኖርባችኋል። ሌላኛው ደግሞ ይሄው ከከርል ጋር የተገናኘ ነው ማለትም ከባርቤል ከርል ጋር የተገናኘ ነው። ነገር ግን የምንሰራው ሬንጅ ሲለያይ ነው። ቅድም ፎርማችን ሲሳሳት ወይም ደግሞ ከባድ ኪሎ ስንጠቀም ነው። አሁን ደግሞ መጠነኛውንም ኪሎ ቢሆን እንኳን ተጠቅመን ሙሉ ለሙሉ እጃችን እየዘረጋን ሙሉ ለሙሉ የማናነሳው ከሆነ ይህንን ኤክሰርሳይዝ እንደሰራ ነው አይቆጠርም። ምክንያቱም ለባይሴፕሳችን ስትሬች ወይም ደግሞ ሰፋ ያለ ሬንጅ በጣም አስፈላጊ ነገር ነው። ምክንያቱም ባይሴፕሳችን የሚሰራውና የሚነቃቃው ስትሬች በሚኖርበት ሰዓት ነው። እጃችን ስትሬች አድርጎ የሚያነሳበት አይነት ኤክሰርሳይዝ ሲሆን ባይሴፕሳችን ይሻሻላል። ከላይ ነገርኳችሁ 3 ኤክሰርሳይዞች ሙሉ ብታያቸው እጃችን ስትሬች የሚያደርግበት ኤክሰርሳይዞች ስለሆኑ ነው ዘቤስት የተባሉት። ይሄ አሁን የነገርኳችሁ ባርቤል ከርል ግን በሾርት ሬንጅ ማለትም ከላይ አንስተን እስከ ሆዳችን ግማሽ ብቻ የምናደርገው ከሆነ እየሰራ ነው አይደለም። ሙሉ ለሙሉ ታፋችንን አስነክተን ሙሉ ለሙሉ ደረታችን እያስነካን ስናደርገው ነው ባርቤል ከርል የሚሰራው ማለት ነው። ስለዚህ ሁለተኛው ደወርስት የሚባለውም ደግሞ ባርቤል ከርልን በሁለት በተሳሳተ መንገድ ስንሰራው ነው ማለት ነው። ሶስተኛ ላይ የሚገኘው ማሽን ከርል የሚባለው ነው። ይሄ በአጠቃላይ በጣም መጥፎ የሚባል ኤክሰርሳይዝ ወይም ደግሞ ኦቨርሬትድ የሆነ ኤክሰርሳይዝ ስለሆነ አይደለም እዚህ ጋር ያስቀመጥኩት። ነገር ግን ይህንን ኤክሰርሳይዝ በምንሰራበት ጊዜ ሪስታችን ሙሉ ለሙሉ ፉል ሮቴሽን እንዳይኖሩ ያደርጋል። ይሄ ፉል ሮቴሽን ከሌለ ደግሞ እጃችን እንደፈለግነው ሱፕኔትድ ላይሆን ይችላል። ሱፕኔትድ ወይም ደግሞ ሱፕኔሽን ብለን የምንጠራው እጃችን ሙሉ ለሙሉ መዘርጋት ሲችል ማለት ነው።
ነገር ግን አንዳንድ ማሸር ከርሎችን ስንሰራ ሪስታችንን ሎኪን ስለሚያደርገውና የሆነ የመቆለፍ አይነት ኮንዲሽን ላይ ስለሚያደርገው እጃችን ሙሉ ለሙሉ ሱፕኒት ወይም ደግሞ ላይዘረጋ ይችላል። እጃችን አልተዘረጋ ማለት ደግሞ ያ የምንፈልገውን አይነት ስትረች እና የምንፈልገውን አይነት ሬንጅ ላናገኝ እንችላለን ማለት ነው። ስለዚህ ማሽን ከርል ኤክሰርሳይሱ መጥፎ ሆነ ወይም ደግሞ ባይሴፕስ ስለማያሰራ ሳይሆን በዚህ ምክንያቱ ብቻ ከላይ ከነገርኳቸው ኤክሰርሳይሶች ጋር ሲነጻጸር የወረደ ሆኖ ስላገኘሁት ነው። እናም አንዳንድ ጥናቶች ወይም ደግሞ ሳይንሳዊ ጆርናሎች ስለደገፉ ነው ይህንን ኤክሰርሳይዝ ደወርስ ከሚባሉት ጋር ለመደበው የቻልኩት ማለት ነው። ስለዚህ አሁን ደወርስት የሚባለውን ኤክሰርሳይዝ አውቋቸዋል፣ ደቤስት የሚባለውን ኤክሰርሳይዝ አውቋቸዋል። በአጠቃላይ ምን ማለት ነው? ባይሴፕሳችሁን ለማተለቅና ግብዳ ለማድረግ የትኛውን ኤክሰርሳይዝ መስራት እንዳለባችሁ አውቃቸዋል ማለት ነው። አሁን በሳምንት 2 ዘቤስት የሚባሉትን ኤክሰርሳይዝ ትሰራላችሁ። ደወርስት ላይ ያሉትን ደግሞ ጥፋቶች ወይም ደግሞ ስህተቶች እያስወገዳችሁ ባይሴፕሳችሁን ለማተለቅ ትሞክራላችሁ ማለት ነው። ያንን ካደረጋችሁ ባይሴፕሳችሁ የማይለወጥበት ምንም ምክንያት የለም። በተለይ ደግሞ ፕሮቲንና በቀኖች ማሟላት ያለባችሁን ፕሮቲን በትክክል ካሟላችሁ እጃችሁ የማይለወጥበት ምንም ምክንያት የለውም ማለት ነው። እስካሁን አብራችሁ ስለነበራችሁ ከልብ አመሰግናለሁ። የፊት ሀበሻ ቻናል ቤተሰብ ለመሆን ሰብስክራይብ እና የደውል ምልክቷን መጫን እንዳትረሱ። ያላችሁ ማንኛውንም አስተያየት ቀጣይ እንድሰራላችሁ የምትፈልጉት ኮንቴንት ወይም ደግሞ ቪዲዮ ካለ በኮሜንት ስር አሳውቁ።